በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በአዲስ ርዕስ ወደ ተዘጋጀው ትምህርት በቀጥታ እንገባለን። ከዚህ ትምህርታችን በፊት የሰሞኑን በአሩሲ ክፍለ ሀገር በወገኖቻችን ላይ የደረሰባቸውን ሰቆቃ ማለት ያለብኝን ብዬ ወደ ትምህርቱ እመለሳለሁ። ቅድስት ቤተ ክርስቲያንና ተከታዩዋ ምዕመናኖቿ የደረሰብንን ጥልቅ ሐዘን የቅድስት ቤተ ክርስቲያን ልጆቿ ለእኛም ወገኖቻችን የሆኑት በወጡበት የቀሩ በቤታቸው ደጃፍ ላይ እልቂት ተፈጽሞባቸዋልና በዚህ ምክንያት ቅድስት ቤተ ክርስቲያናችን ጥልቅ ሐዘን ላይ ናት። ሕዝበ ክርስቲያን ሁሉ ድቅድቅ ጨለማ የበዛበት ሐዘን ውጦን በመሪር ሐዘን ስብራት ላይ እንገኛለን። ከዚህ ቀደም ይህ ክፉ ድርጊት ገና በእንጭጩ ሳይቃጠል በቅጠል በሚለው ብሂል መሰረት ጉዳዩን ለሚመለከታቸው ለመንግስት አካላት የክርስቲያኖች ሞት ይቁም በሚል መሪ ሐሳብ መነሻ አድርገን ደግመን ደጋግመን ብንጮህላቸውም ሰሚ አጥተናልና በግፍ እየተሳደዱ በተወለዱባት ቀያቸው እትብታቸው በተቀበረበት አገራቸው ላይ ስደት ለገጠማቸውና ለሞቱት ወገኖቻችን ሳይውል ሳያድር የምናመልከው አምላካችን ልዑል እግዚአብሔር እውነተኛ ፍርዱን ይፍረድ። ለክፉ አድራጊዎችም መዓት ቁጣውን ያወረድባቸው። አሜን። በካራ በማጅራታቸው ለታረዱት ወደፊትም ሊታረዱ ለተዘጋጁት ወገኖቻችን ይህን መልእክት ለምትሰሙ በአገር ቤትም በውጭ ሀገራትም ያላችሁ ክርስቲያኖች ሁላችሁ ባላችሁበት ሆናችሁ የሞቱትን ሰማዕታት ነፍሳቸውን በገነት ያሳርፍልን ዘንድ በአርሲ ክፍለ ሀገርና በዙሪያዋ በአሁኑ ሰዓት ከአሁን ሰዓት ጀምሮ ለመሞቱት ሊሞቱ ለተቃረቡት ተራቸውን ለሚጠብቁ ክርስቲያኖች ሁሉ እግዚአብሔር እንዲጠብቃቸው የአንድ ደቂቃ የህሊና ጸሎት እናደርግላቸዋለን። መልካም። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። ርስታችን ለእንግዶች ቤታችን ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብር ጠጣን፣ እንጨታችንን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው። እኛ ደክመናል፣ እረፍትም የለንም። ለግብፃውያንና ለአሦራውያን እንጀራ እንጠግብ ዘንድ እጅ ሰጠን። አባቶቻችን ኃጢአትን ሰሩ፣ ዛሬም የሉም። እኛም በደላቸውን ተሸከምን። ባሪያዎች ሰልጥነውብናል፣ ከእጃቸው የሚታደገን የለም። ከምድረ በዳ ሰይፍ የተነሳ በሕይወታችን እንጀራችንን እናመጣለን።
ከሚቃጠል ከረሃብ ትኩሳት የተነሳ ቆርበታችን እንደ ምድጃ ጠቆረ። በጽዮን ሴቶችን በይሁዳም ከተሞች ደናግልን አጎሰቆሉ። አለቆች በእጃቸው ተሰቀሉ። የሽማግሌዎች ፊት አልተፈራም አልታፈረም። ጎልማሶች ወፍጮን ተሸከሙ፣ ልጆችም ከእንጨት በታች ተሰናከሉ። ሽማግሌዎችም ከአደባባይ፣ ጎልማሶችም ከበገናቸው ተሻሩ። የልባችን ደስታ ቀርቷል፣ ዘፈናችንን ወደ ለቅሶ ተለውጧል። አክሊል ከራሳችን ወድቋል። ስለዚህም ኃጢአት ሰርተናልና ወዮልን። ስለዚህ ልባችን ታሟል፣ ስለዚህም ነገር ዓይናችን ፈዟል። ስለ ጽዮን ተራራ ባድማ ሆናለችና ቀበሮችም ተመላልሰውባታልና። አቤቱ አንተ ለዘላለም ትኖራለህ፣ ዙፋንህ ከትውልድ እስከ ትውልድ ነው። ስለምን ለዘላለም ትረሳናለህ? ስለምን ስለ ረጅም ዘመን ትተወናለህ? አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ፣ ዘመናችንን እንደ ቀድሞ አድስ፣ ዘመናችንን እንደ ቀድሞ አድስ። ሰቆቃወ ኤርምያስ ምዕራፍ 5 ከቁጥር 1 እስከ ቁጥር 22 ጀምሮ ያለውን እውነተኛ የሰቆቃ ትምህርት ነው። ይህንን ነብዩ ኤርምያስ የተናገረው የሰቆቃ ጸሎት ዛሬም በሀገራችን በኢትዮጵያ ምንም ሳይጎድል ሳይቀነስ ሳይጨመር ተከናውኗል፣ ተፈጽሞብናል። አድማጭ ክርስቲያኖች ሼር፣ ኮፒ ሊንክ እያደረጋችሁ ቃል ኪዳን ለሚለው ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ለመሆን ተቀላቀሉን እያልኩ መልእክቴን አስተላልፋለሁ። በቀጥታ ወደ ትምህርቱ ነው የምንገባው። መልካም። የዕለቱ የትምህርታችን ርዕስ ቅድስት ቤተ ክርስቲያን በሚል መሪ አስተማሪ መልእክት ያቀፈ ታላቅ ትምህርት ነው። በቅድሚያ ከቅዱስ ወንጌል የምናነበው የማቴዎስ ወንጌል ምዕራፍ 1:21 ከቁጥር 1 እስከ ቁጥር 13 ያለውን ይሆናል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከአሕዛብም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። የትምህርታችን ርዕስ ቅድስት ቤተ ክርስቲያን በሚል ነው። እግዚአብሔር ወደ መቅደስ ገብቶ የሚሸጡትን የሚገዙትን ሁሉ አወጣ። ገንዘብ ለዋጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች፣ የዘረኞች፣ የጎጠኞች
ለነዋይ ፍቅር ያበዳችሁ ሆናችኋል፣ ዋሻ አድርጋችኋታል አላቸው። ዛሬም በቤተ ክርስቲያን ውስጥ ያሉ በሁሉም ስፍራ የሚያገለግሉ አባቶቻችን ይህ መጽሐፍ ቅዱስ ትምህርት ወደኛ እንዳይመጣ ከሆነም በንስሐ ተመልሰን ቅድስት ቤተ ክርስቲያንና ሕዝበ ክርስቲያንን ከተለያየ ጥፋት ልንጠብቅ ይገባል። እግዚአብሔር ቤቱን የሚያጸዳበት ጊዜ አሁን ደርሷልና። ስለዚህ አባቶቻችን ንቁ፣ ሁላችንም እንንቃ። ቤተ ክርስቲያን ማለት የእግዚአብሔር ማደሪያ የሆነች የክርስቲያኖችን ቤት ማለት ነው። በመጽሐፍ ቅዱስ ቅድስት ቤተ ክርስቲያንን በዚህ መልኩ ስናይ በጣም የሚደንቀው ዛሬ ክርስቲያኖችም ቅድስት ቤተ ክርስቲያንም በቃላት ልንገልጠው የማንችለውን መከራ ውስጥ ወድቀናል። ቅድስት ቤተ ክርስቲያን የእግዚአብሔር ማደሪያ የሆነች ናት፣ የክርስቲያኖችም ቤት ናት። ነገር ግን ቅድስት ቤተ ክርስቲያን ችግር ውስጥ ወድቃለች። በመጽሐፍ ቅዱስ ቅድስት ቤተ ክርስቲያን በሶስት መንገድ እንደሚገለጥ በግልጽ መንገድ ተጽፏል። አንደኛ ሕንፃ ቤተ ክርስቲያን፣ ሁለተኛ የምእመናን ማህበር የክርስቲያኖች አንድነት፣ ይህም በመጽሐፍ ቅዱስ የተጠቀሰ ነው። ሶስተኛው በቅድስት ሥላሴ አርአያ የተፈጠርን ሰዎች አካላችን ቤተ ክርስቲያን ናት። ይህንን ነው ማወቅ ያለብን። ቅዱስ ጳውሎስ እንዲህ ሲል ለቆላስይስ ሰዎች ምዕራፍ 1 ቁጥር 18 ላይ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው፣ እርሱም በሁሉ ፊተኛ የሆን ዘንድ መጀመሪያ ከሙታን በኩር ነው አለ። የቅድስት ቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ዛሬ ግን ቅድስት ቤተ ክርስቲያንን ብዙዎች ያሳድዷታል። ከክርስቶስ ጋር ነው ጠቡ፣ ተጠንቀቁ። ቁጥር 24 ላይ ይላል 24 ላይ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ አለ ቅዱስ ጳውሎስ። ዛሬ ብዙ ነገር ጎድላታል። ሕዝቦቿ በዱር በገደሉ ተበትነዋል። መሪዎችና መንጋውን የሚሰበስቡ ግን አለቆች ምነው ዝም አሉ? ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። እስከ ሞት ድረስ አባቶች ሁላችንም ልንደርስ ይገባል። ስለ በጎች ዝም የሚል አንጀት ልብ ሊኖራችሁም አይገባም። አባቶቻችን እኔን ጨምሮ ወደ ልባችሁ ተመለሱ። የአባታችን ቅዱስ ጳውሎስ ትምህርት ይህ ነው። ሁለተኛው የምእመናን ማህበር የክርስቲያኖች ቤት አንድነት ቤተ ክርስቲያን ይባላል። ዛሬ ችግር ገጥሟታል። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ነው ያለው። መንጋው ተበትኗል። መንጋው አራጆች ከበውታል። መንጋውን የመሰብሰብ አደራ ከብፁዕ ወቅዱስ አቡነ ማትያስ ጀምሮ እስከታች በር ጠባቂ ያለ ሁሉ ይህን አደራ ያልተወጣ እውነት ነው የምናገረው፣ እግዚአብሔር ይፈርድብናል፣ እኔን ጨምሮ ማለት ነው። እግዚአብሔር ያዝናል። ስለ በጎች እግዚአብሔር ግድ ይለዋል። በጎችን እግዚአብሔር ከኛ ይፈልጋል። የበጎችን ነፍስ እግዚአብሔር ይጠይቃል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ነው ያለው ሐዋርያው ቅዱስ ጳውሎስ። ይሄ ነው እውነቱ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 እስከ 28 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርን በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት ነን፣ ሁለተኛም ነቢያት ነን፣ ሶስተኛም አስተማሪዎች ነን፣ ቀጥሎም ተአምራት ማድረግን እያለ ተናግሯል። ስለዚህ ማህበር አንድነት ቤተ ክርስቲያን ይባላል። ሶስተኛው በቅድስት ሥላሴ አርአያ የተፈጠርን ሰዎች አካላችን ቤተ ክርስቲያን ይባላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እስከ 17 ላይ የእግዚአብሔርን ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን?
ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ነውና ያውም እናንተ ናችሁ ነው ያለው። አካላችን የእግዚአብሔር ቤተ መቅደስ ነው። በአርቡሲና በዙሪያዋ ቅድስት ቤተ ክርስቲያን እንደ ጧፍ በማንደድ አካላዊ ሰውነታቸውን አገልጋዮችን በማረድ የእግዚአብሔርን ቤተ መቅደስ አፍርሰዋል። እግዚአብሔር ያፈርሳቸዋል። ጊዜውን ጠብቆ እግዚአብሔር ሕሊናቸውን፣ ልቦናቸውን፣ ጭንቅላታቸውን፣ አካላዊ ሰውነታቸውን፣ ማህበራዊ የጥፋት አንድነታቸውን ያፈርሰዋል። ዛሬ ግን በሕንፃ ቤተ ክርስቲያን ላይ ችግር ወድቋል። ቅድስት ቤተ ክርስቲያን እንደ ጧፍ እየነደደች ነው። ዛሬ ማህበር አንድነት እግዚአብሔርን ሲያመሰግኑ በጅምላ ይጨፈጨፋሉ። ዛሬ ሰዎች አካል እንደ ጧፍ ይነዳል። በማጅራታቸው ክርስቲያኖች ይታረዳሉ። በሶስቱም አቅጣጫ ቅድስት ቤተ ክርስቲያን ችግር ውስጥ ነው ያለችው። ይህን ነው በትክክል ማወቅ ያለብን። ክርስቲያኖች የእግዚአብሔር ቤተ ክርስቲያን ችግር ውስጥ ወድቃለች። ለጊዜው አሁን ያለንን ትምህርት ቁጥር አንድን ካለን ጊዜ አንጻር እዚሁ ላይ እናቆመዋለን። ቁጥር አንድ ትምህርታችን በዚህ ሲጠቃለል ከዚህ በኋላ ቁጥር ሁለትን የምናየው በቅዳሴ ሰዓት በቦታ ምክንያት ጭቅጭቅ ስለሚያስነሱ ወገኖቻችን በቅዳሴ ሰዓት ስርዓተ ቅዳሴውን በአግባቡ መከታተል ሲገባቸው በብሕትውና ስም የሕዝበ ክርስቲያንን አእምሮ የሚሰርቁ ባህታውያን ወንጌልን እናስተምራለን በማለት ክርክር ያስነሳሉ። ከቅድስት ቤተ ክርስቲያን ስርዓት አንጻር እንዴት ይታያል? ሌላው ቅዱሳት ስዕላትን ባልተገባ ስፍራ በማስቀመጥ ለሚለምኑ ወገኖች የምላቸው አለኝ። ሌላው በአንዳንድ ስፍራ አጋንንትን እናስወጣላችኋለን እያሉ ምዕመናኑን የሚያታልሉ ከቅድስት ቤተ ክርስቲያን ስርዓትና እንደ መጽሐፍ ቅዱስ ትምህርት እውነተኛ ስለመሆናቸው በምን ማወቅ ይቻላል? መቁጠሪያስ በቤተ ክርስቲያን ዘንድ ይፈቀዳልን? ፌዝና ቧልት በማብዛት በቅዱስ ቃሉ ላይ ንቀት የበዛባቸው ሰባኪ ወንጌል ነነባዮች መምህራን ከመጽሐፍ ቅዱስ አስተምህሮ ብንመለከተው ወይም ስንመለከተው መጨረሻቸው ምንድን ነው? ይህንና ሌሎች ትምህርቶችን ከቁጥር 2 ትምህርታችን ላይ ይጠብቁን። ለዕለቱ እዚሁ ላይ ይቆየን።